አታብዛብኝ ተወሰድከኝ ቶሎ ወሰደኝ ዛሬ ልጅ ማንም ሰውን አይወድ የሆነበት ምክንያት ብዙ ጊዜ ከፕሪንሲፓሉ የበለጠ በጸሎት ታምናላችሁ ያው እያለ ያለው ጸሎት ዳ ያደርጋሉ ጌታ ሆይ ድረስ ብትሆን ጎበዝ ብትሆን ጠንካራ ብትሆን መጨረሻ ያላሳይና ና ይሄው የምትጨነቀው የምትፈራው የምትደበረው ሰው የምታሳደው ሀገር የምታበጣበጠው መጨረሻ ያላሳይና ና ካላየ ይሄው አባትና ተሉ እህቶች ሁሉ ሞቶ ለኔም እንደመሞት አውቃለሁ ምን ያደርግልኝ ሰላም ጤና በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይሄው ዛሬም እግዚአብሔር ፈቅዶ ተገናኝተናል የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው ማን ያዘዋል እሸቱና መጨረሻህን ላሳይ ይለናል ምንድነው የሚያሳየን የሚለው ነገር የምንመለከተው ነው የሚሆነው ስለ ፌክ መርጌታዎችም የምነግራችሁ አለ ለጥንቃቄ እንዲሆን ብዙዎቻችሁ እንደዚህ አይነት ሰዎች ስለምትሸወዱ እጅግ ወሳኝ የሆነ መርሃ ግብር ነው ልትከታተሉት ግድ ይላል እኔም ደግሞ ኢትዮጵያ ውስጥ የገባው አደገኛ መንፈስ በጣም ዘግናኝ ነው እኔ በግሌ ስሰማው በጣም ዘግናኛልና ከአንዲት እህት መረጃ ላይ ተነስቼ እማደርሳችሁ ነው የሚሆነው የአንድ አባት ጽኑ እምነት ደግሞ ለብዙዎቻችን በተለይ ደግሞ ይሄ ዓለማዊው ቁሳዊው ነገር ለሚያታልለን በጣም ትልቅ ትምህርት ይሆናል ብዬ ስለማስብ ከሳቸው አንደበት የሰማነውን ለብዙዎቻችን መጽናኛ የሚሆንም ቃል አሰማችኋለሁ ከእናንተ የሚጠበቀው እስከ ፕሮግራሙ ፍጻሜ አብራችሁኝ ሆናችሁ መከታተል ነው ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ ሁላችሁም ይህንን መርሃ ግብር ስትጀምሩ ሼር ላይክ ማድረጉን እንዳትረሱ ወደ መጀመሪያው መርሃ ግብር ነው ማልፈው ማን ያዘዋል እንዲህ ይለናል ና መጨረሻ ላሳየ ሀብታሙን ምሁርሁን ውብሁን ምንሁን ከዚህ አታልፍም ለዚህ ነው የምትጨነቀው ለዚህ ነው ዲፕሬሽን ውስጥ የምትገባው ለዚህ ነው ከወንድምህ ጋር የምትጣለው ለዚህ ነው ወንድምን የምትገለው ለዚህ ነው ከእህትህ የምትጣለው ለዚህ ነው ጎጆን የምታፈርሰው ለዚህ ነው ከቤተሰብ ጋር የምትበጣበጠው መጨረሻ ግን ከዚህ አያልፍም ፎቅ ገንባ መኪና ያዝ ምንም ነገር ይኑርህ ተራኮትም ምንም በል በቃ ተንቀዥቅዥህም መጨረሻ ግን ይሄ ነው ከዚህ አታልፈም እያለ ነው ከሷ እንደበሰምታን እንምጣ መጨረሻ አላሳየ ይሄው ከዚህ የትም አታመልጥም ይኸውልህ የፈለገ ኃያል ብትሆን ጎበዝ ብትሆን ጠንካራ ብትሆን መጨረሻ አላሳይ ና ይሄው የምትጨነቀው የምትፈራው የምትደበረው ሰው የምታሳደው ሀገር የምታበጣበጠው መጨረሻ አላሳይ ና ካላየ ይሄው እዚህ ውስጥ ነው የምትገባው እዚህ ውስጥ ነው የምትቀበረው ሌላ የትም አትሄድም ሀገር ምሩ ከተማው ተዘግቶ እንኳን ብትቀበር መጨረሻ አላሳይ ይሄው ወንድም መጨረሻህን አስበው ለዚህ ነው መጨረሻ የሌለው እግዚአብሔር ጋር መጣበቅ የሚያስፈልገው ዝቅ ብሎ በትህትና መኖር የሚያስፈልገው ለዚህ ነው ዓለምን መናቅ የሚያስፈልገው ለዚህ ነው ለምን ቢባል የሆነ ጊዜ እዚህ ምድር ላይ ያሉ ሰዎች መጨረሻቸው ምንድነው አፈር ነው ወንድሜ እግዚአብሔርን ሳታቅ ህይወት ካለቀ የእውነትም አልቀሃል ወደሱ ቅረብ መሰከል እንግዲህ ጆሮ ላለው ትክክለኛ መልእክት ነው ጆሮ ላለው ወቅቱን የዋጀ ትክክለኛ መልእክት ነው ብዬ ነው የማስበው ተባላንም ተጨፋጨፍንም ምንም ማድረግንም ሰረቅንም ዋሸንም ቀጠፍንም አስመሰልንም መጨረሻችን ያቺ ሜትር ነች መጨረሻችን ዘርፈንም ወንድሞቻችን አስለቅሰን ጎረቤቶቻችንን አስለቅሰን ድንበር ተጋፍተን ባለጊዜነን ብለን ምንም ብለን ያደረግነው ግፍ ሁሉ ተጠቅልሎ እዛች ውስጥ ነው የሚያርፈው ሌላ ምንም በቃ የመጨረሻችን ያቺ ነች ለዚህም ነው የምንባለው ስለዚህ ይሄንን እውነት የምናውቅ ከሆነ ለምን አንተዛዘንም ይሄንን እውነት የምናውቅ ከሆነ ለምን አንከባበርም ይሄንን እውነት የምናውቅ ከሆነ ሌላ ዓለም ሌላ ህይወት አለ ብለን በምድር ህይወታችን ለምን መልካም ነገር አንሰራም ነው መልእክቱና ለዚህ መልእክት በእንደዚህ አይነት እይታ እንድናይ ስላደረከን ማን ያዘዋል ምስጋና ይገባሃል በቀጣይነት የምንመለከተው እንግዲህ የኚህን አባት ምስክርነት ነው ብዙዎቻችን በዚህ ልክ በቃ ዓለም በቃኝ ባለኝ ነገር ተደስቼ እኖራለሁ በቃ ጤና እስካለኝ ድረስ ኢቭን ራሴን ሲያመኝ እንኳን በቃ ሌላው ነገር ትርፍ ነው እግዚአብሔር ሆይ አንተ እስካለ ምንም አልሆንም ብዬ
ጸሎት ካደረስኩ በኋላ ራስ ምታትን ቢዘኝ ትንሽ ቆይቼ እድናለሁ። በቃ ብዙ ነገር አያስፈልገኝም። በቃ ሙሉ ጤነኛ ነኝ። ያን ሙሉ ጤና የሰጠኝን አምላክን እያመሰገንኩ ከመኖር የበለጠ ትልቅ ጸጋ የለም፣ ምንም ጸጋ የለም። እዚህ ምድር ላይ ያለ ዓለማዊ ነገር ሁሉ አያጓጓኝም። በቃ የኔ ዓለም የኔ ህይወት አምላኬ ነው። ስለዚህ በጣም እወደዋለሁ። እሱን እየወደድኩት መኖር ነው የምፈልገው። ምንም የሚያጓጓኝ ዓለማዊ ነገር የለም የሚሉት አባት ለብዙዎች ትልቅ ትምህርት ይሆናል ብዬ አስባለሁ አንደበታቸውና እስኪ ሰምተናቸው እንመለስ። ፈጠር ያስጠላል። አምላክን እወደዋለሁ። እሱ ያረገልኝ እናት አባቴም አላረጉልኝም። አርሼ አጥግቢያቸው መሬት ስጠኝ ስለው መሬት ከለከለኝ። ጥየላቸው መጣሁ። ምንም አልፈልግም። አሁን እኔ አይርበኝ ውሃ አይጠማኝ። እግዚአብሔር ይመስገን። ራስና ምሳያሱ ለምንም ለልብስም ለምንም አልጨነቅም። ብቻዬን ነኝ። እኔ ምንም ሀብት ምንም አልፈልግም። እቺኑ 12 ተከላቴን ባርኮልኝ እስተመሞት ድረስ እቺኑ እያነበብኩ እየደገምኩ እኖራታለሁ። ምንም አልፈልግም። እኔ እግዚአብሔር ይመስገን። እኔም ነገ አባት እናቴ የሉም፣ እህቶቼ ሁሉ ሞተዋል። እኔም እንደመሞት አውቃለሁ። ምን ያደርግልኝ? እኔ እግዚአብሔርን ያላደክመው የመኖር ነገር ይሆን ይኖራል። እኔ ምንም አልፈልግም። ይመስገን እግዚአብሔር ይመስገን። እኔ ዋናውን አካላቴን ባርኮልኝ ትንሽ እንደው ራሴን አመም ሲያደርገኝ አይ ጌታዬ ጣራ አታብዛብኝ፣ ተወሰድከኝ ቶሎ ውሰደኝ። ዛሬ ልጅ ማንም ሰውን አይወድም እና እግዚአብሔር ይመስገን ወዲያው ይተወኛል። እንግዲህ ቀኑ አልደረሰም እና ተመስገን እግዚአብሔር ይመስገን ደህና ነኝ። እናንተንም እግዚአብሔር ያበርታችሁ። እኛ የሚጠብቀን እኮ እግዚአብሔር ነው እንጂ ወታደር አይጠብቀንም፣ መንግስት አይጠብቀንም። ጉዳዩ አይደለም። ሞልቷል ህዝብ እያልክ ደስታው ነው። እኛ የሚጠብቀን መድኃኒዓለም ይህን ዓለም የዘረጋ ንጉሥ ይህም አለ። ይቺ ያው ስሞት ነው። ይችን ብትበጠስ እንደሰማነው ነው እንግዲህ ዓለምን በዚህ መልኩ ለማየት አእምሯችንን ሰፋ አድርገን አእምሯችንን አዎንታዊ አድርገን በዚህ መልኩ ማየት የምንችል ከሆነ ከዚህ በላይ ጸጋ የለም። አባታችን እድሜዎትን ያርዝምልዎት። በቀጣይ እንግዲህ ስለ ፌክ መርጌታዎች ነው የምነግራችሁ። በጣም የሚገርም መረጃ ነው። ዛሬ በርካታ ፌክ መርጌታዎች እንዳሸን ፈልተዋል። ሌላው ቀርቶ እንደው ደጋግሜ እንደነገርኳችሁ የእኛን ቪዲዮ እንኳን እየቆራረጡ ምንድን ነው የሚያደርጉት? እኛ እንናገራለን ከዩቲዩብ ላይ ስለ ድልም ስለምንም የሰራነው ይቆረጥና ከታች መርጌታ ከሌ ስልክ ቁጥር እንደዚህ ነው ምክር ልናካፍላችሁ ስለምንችል በታች ባለው ስልክ ቁጥር ደውሉና እኛን አግኙን ይላሉ። እነዛ ሰዎች እውነት መስሏቸው ሲደውሉ ይሄን ያህል ብር አስገቡ ይባላል። እንደዚህ አይነት ፌክ ሰዎች በብዛት አሉና የነዚህ ፌክ ወንድማማች መርጌታዎች ታሪክ ደግሞ በጣም የሚገርም ነው። እንደሚከተለው አቀርበዋለሁ። እንግዲህ በምስራቅ ጎጃም ዞን ሉማሜ ከተማ መርጌታ ስመኘው የባህል መድኃኒት በሚል የሐሰት ስም በመጠቀም ከአንድ የአርባ ምንጭ ከተማ ነዋሪ ላይ 827,000 ብር ያጭበረበሩ ስመኝ አባትነህና ያዛቸው አባትነህ የተባሉ ወንድማማቾች በቁጥጥር ስር መዋላቸውን የከተማው ፖሊስ አስታወቀ ይላል ዜናው። የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው እንደገለጹት አካሉ መለሰ የተባለው ተበዳይ በቡና ንግድ ስራ ላይ የተሰማራ ሲሆን ቡና ያስረከበው ደንበኛ ገንዘቡን ሊመልስለት ባለመቻሉ ለችግር ተዳርጎ ነበር። ተጠርጣሪዎቹ ወንድማማቾች ይህንን አጋጣሚ በመጠቀምና የሐሰት ሰነድ በማዘጋጀት መርጌታንን ያልተመለሰልህን ገንዘብ በባህል መድኃኒትና በጸሎት እናስመልሳለን በሚል ማታለል የጠቀሱትን ከፍተኛ ገንዘብ ተቀብለዋል። ፖሊስ በተጠርጣሪዎቹ ላይ ባደረገው ተከታታይ ክትትል በቁጥጥር ስር የዋላቸው ሲሆን የተጨበረበረው 827,000 ብር በከተማ አስተዳደሩ ገንዘብና ኢኮኖሚ ልማት ጽሕፈት ቤት በጊዜያዊነት በኤግዚቢትነት እንዲቀመጥ ተደርጓል። በአሁኑ ወቅት በአጭበርባሪዎች ላይ ሕጋዊና ተገቢው ቅጣት እንዲያገኙ የምርመራ መዝገብ ተደራጅቶ በትኩረት እየተሰራ ይገኛል። በሉማሜ ከተማ ተመሳሳይ ማጭበርበር ወንጀሎች እየተደጋገሙ ሲሆን ከዚህ ቀደም 625,000 ብር የሐሰት ያጭበረበረ ሌላ ግለሰብ በ2 ዓመት ከ9 ወር ጽኑ እስራት መቀጣቱ ይታወሳል። ማህበረሰቡ በተለይም በማህበራዊ ሚዲያ ላይ ለሚለጠፉ መሰል የተጋነኑና የሐሰት ማስታወቂያዎችን በመለየት ራሱን ከትልቅ የገንዘብ ኪሳራና ማጭበርበር እንዲጠብቅ መልእክት ተላልፏል
ኧረ እባካችሁ እንደው የኛንም በእኛ ስም የሚያጨበረብሩ ሰዎችንም እባካችሁ አንድ በሉልን። የኛን ፎቶ የኛን ምስል የኛንም ተጠቅመው ከስልክ የራሳቸውን ስልክ አስቀምጠው እኛ ምክር እናካፍላለን ብለው ገንዘብ የሚቀበሉ አጭበርባሪዎችንም እንደው አንድ በሉልን ለማለት እፈልጋለሁ። እንግዲህ በዚህ መረጃ መሰረት ብዙዎቻችሁ በተለይ ደግሞ ይሄ የተለጠፈ ፌክ የሆነ ስልክ እየተቀመጠ መግሪጌታ ገሌ ነኝ ደውሉና እንዲህ መፍትሄ ይሰጣሉ ከሚሉ ሰዎች ትጠነቀቃላችሁ ብዬ አስባለሁ። በቀጣይ የምንመለከተው የዚችን እህት መልእክት ነው። እንግዲህ እቺ እህት ኢትዮጵያ ውስጥ የገባው መንፈስ ብላ የተናገረችው ነገር በጣም ሰቅጣጭ ነው። ከጋናና ከአልጄሪያ ነው ያለችው። አይ ቲንክ ሀገሮችን ከተሳሳትኩኝ። ከዛ የተቀባነን ከሚሉ ነቢያት፣ ሐሰተኛ ነቢያት፣ አጭበርባሪ ነቢያት ኢትዮጵያ ውስጥ ተስቦ የገባው መንፈስ አደገኛ ስለሆነ ተጠንቀቁ የሚል መልእክት ነው እች ልጅ ያስተላለፈችው። ኤኒዌይ አንዳንድ ቦታ ላይ በጣም ሰቅጣጭ ነገሮች ቢኖሩትም ያው እንግዲህ ችለን እናዳምጠው ለማስጠንቀቂያ ስለሆነና ከዚህ አይነት ነገርም መጠንቀቅም ስላለብን ለብዙዎቻችን ትምህርት ስለሚሆን ሰምተነው እንመለስ። ከ18 ዓመት በታች ላላችሁ አሁንም ይሄ ቪዲዮ ፈጽሞ የተከለከለ ነው። ከናይጄሪያ እና ከጋና ተቀባን በሚሉ ሰዎች ኢትዮጵያ ተጎትቶ የገባው መንፈስ ምን ይመስላል የሚለው ፓርቱት ከ28 እስከ 38 በማደግ ላይ ላላችሁ ትልልቅ ሰዎች የምመክረው ኃይለኛ የግብረ ስጋ ግንኙነት ጊዜያችሁ ነው። ግብረ ስጋ ግንኙነትን ሙሉ በሙሉ መደሰት አለባችሁ። ነገራችሁ ከመሞቱ በፊት፣ ሴላችሁ ከመሞቱ በፊት በየትኛውም ቦታ ስትጋጋሉ ቦታ ሳትመርጡ መኪና ውስጥ፣ መስሪያ ቤት፣ ሽንት ቤት ውስጥ፣ በሬስቶራንት በማንኛውም ቦታ ጌታዊ ድረስ ምርጫ አልሰጣችሁም። ከልምድ ወደ ልምድ አልጋ ላይ ተለጣጠፉ፣ ተሳሰሩ፣ ጌጣችሁን ተመታቱ፣ ተጣበቁ። ይህ ነው የሚያስደስት ጌታዊ experience more than the experience. Tie yourself, tie on the bed, spin, yes, enjoy it. Oh my gosh! አብዛኞቻችሁ በቸርች ውስጥ ለመኪና ተጸልያላችሁ፣ ለቤት ተጸልያላችሁ፣ ለስልክ ተጸልያላችሁ፣ እግዚአብሔርን ባል ስጠይ ብላችሁ ተጸልያላችሁ። እንደዛ አይሆንም። እግዚአብሔር መኪና ወይም ሳይክል ስጠይ ብሎ የሚጸልይን ሰው አይሰማም። እግዚአብሔር መልሶ ወደ ፕሪንሲፓል ይልካችኋል። የእጃችሁን ስራ እባርካለሁ ሳይሆን ያለው የእጃቸውን ስራ እባርካለሁ ነው። ቤተ ክርስቲያን ድሃ የሆነበት ምክንያት ብዙ ጊዜ ከፕሪንሲፓሉ የበለጠ በጸሎት ታምናላችሁ። ያው እያለ ያለው ጸሎት ድሃ ያደርጋሉ። ጌታ ሆይ ድረስ። እንደሰማችሁት ነው እንግዲህ ወንጌልን እናውቃለን የሚለው እግዚአብሔርን እናውቃለን የሚሉ ሰዎች ልቅ የሆነ የግብረ ስጋ ግንኙነትን በአደባባይ እየሰበኩ ነው። ከየትኛው ወንጌላቸው አምጥተው ከሰይጣን ወንጌላቸው ላይ ምናልባት ከነ አንቶን ሌቪ የሰይጣን ወንጌል ላይ አምጥተው ሊሆን ይችላል። ስለ አንቶን ሌቪ ደጋግሜ ስለተናገርኩኝ እዚህ ጋር ማብራራት የሚጠበቅብኝ አይመስለኝም። ግን የነሱ አስተምህሮ ምንድነው የሚለው በነፃነት የሰው ልጅ እንደፈልገው ከዚህም ከዛችም ጋር እንደ እንስሳ መዳራት የሚችል ተፈጥሯዊ ነፃነት አለው ብለው ስለሚሰብኩና ስለሚያስተምሩ እነሱ አንደኛ የሰይጣንን ቴምፕል አሜሪካ ውስጥ ሰርተው በይፋ ስለሚያስመልኩ እነሱ አንደኛው ነው አጀንዳቸውን ለይተዋል። ዓላማቸው ይታወቃል። እነዚህ ግን ተቀብተናል፣ ስለዚህ ትክክለኛውን ነገር እናስተምራለን የሚሉ ሰዎች ልክ የሆነ ግብረ ስጋ ግንኙነትን ፈጽሙ እንዲያደርጉ እያሉ እስከ ተግባሩ የሚያስተምሩ ሰዎች በየትኛው መመዘኛ ነው ወንጌል ሰባኪዎች ተብለው ሊጠሩ የሚችሉት? እና እባካችሁ ሰዎች አንዳንድ ጊዜ በአእምሯችሁ ተጠቀሙበት። አሁን ብዙ ላይ እናያለን። አንዳንዴ ዝም ብሎ በደመነፍስ ተነስቶ አሜን ሲባል እንዴ የሆነ ነገር ሲባል እኮ እርዝነብል ልንሆን ይገባል አይደል? ምክንያታዊ ልንሆን ይገባል። ዝም ብሎ ከመሬት ተነስቶ እንደዚህ ይሆናል ሲባል አሜን የምንል ከሆነ አእምሯችንን እየተጠቀምንበት አይደለምና በአእምሯችን እንጠቀም። አሁን ብለው የሚጠይቃቸው ስለሌለ ምን አይነት መንፈስ ይዘው ገብተዋል? እንዲህ አድርጎ ልጅቷ እንደገለጸችው ማለት ነው። እንዲህ አይነቱ ወንጌል የለም። ይሄ የርኩሰት ስራ ነው። ይሄ የሰይጣን ስራ ነው። ይሄ የነ አንቶን ሌቪ ደቀ መዝሙሮች የሚያሰራጩት ነገር ነውና ይሄ መንፈስ ኢትዮጵያ ውስጥ ገብቷል እያለች ነው። ስለዚህ በዚህ መንፈስ ላለመያዝ፣ በዚህ መንፈስ ላለመወረስ በተቻላችሁ መጠን የምትሄዱበትን ቦታ እወቁ ሰዎች፣ አማኞች። አለበለዛ ዴቪል ስፒሪት ነው የሚያዋርሷችሁ። ዴቪል ስፒሪት ካዋረሷችሁ ደግሞ ምን ልትሆኑ እንደምትችሉ ይሄ ቪዲዮ በትክክል ይነግራችኋልና ጥንቃቄ አድርጉ ለማለት ነው። የዛሬዎቹ መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም